አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከእስላም ውጪ የተናገረ የለም። የትኛው እኔ በጣም ደግሞ የሚያጅበኝ ለአሮጌና ለአዲስ ልብስ ዚክር የለየ ዲን ነው። ጠዋት ስትለብስ አልሐምዱሊላህ الذي كساني هذا ورزقني من غير حول مني ولا قوة ያለኔ ኃይልና ብልሃት ይሄን ልብስ ያለበስከኝ ጌታ ምስጋና ይገባ። አለቀ። ጠዋት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد أنت كسوتني أسألك من خير وخير ما صنع له وأعوذ بك من شر وشر ما صنع له አንተ ይሄን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛሁት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ፣ ኸይሩም ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር። አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን የለም። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ ያበቃ። እንደ ኢስላም ስለ እናትና ስለ አባት የነገረ የለም፣ የሚናገርም የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር፣ አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም እንደ ኢስላም። ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ። እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ። የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይ ርባት፣ አንተ ያለ ላይ ጠማት፣ አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየ ዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ ነው። አንቺ የምታመልከው ያዞሽ አይደል? አዎ፣ እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድከድም ከአንቺ ጎን እንድቆም ስለ አንቺ ማንን እንድከታተል አላህ አዞኛል። ድንገት እናትም ሻሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን? ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልልህ አታነሳላትም። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ። ሁሉም ሐጃ ከሷ በኋላ፣ ሁሉም ሐጃ ከሱ በኋላ። ከነሱ በላይ ሐጃ የለንም ዱንያ ላይ። ለምን? የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል፣ አባቴ ገንዘቤን ይከጅላል፣ ሊወስድብኝ ይከጅላል ሲላቸው ምን ይገርማል? እሱን ያሉት ገንዘብም አንተም የሱን ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበረ። ስለ ብሩ ሳን አንተም የሱ ቃል ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው፣ ረውደቱል ሚን ሪያዲል ጀና አላህ ያርጋቸው። እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቁ አይቀርም፣ ወደድንም ጠላንም እቺ ዱንያ ማለቁ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅሪቷ ትንሽ ናት ነው ያለ አላህ። ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተመሄድ ማለት እኮ መሽሞት ካንተ። ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ሄደዋል። አንድ ሰው በሰደቃ እንኳን ያስታውሳቸውም። አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያደርግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ፣ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣለሁ ይላሉ፣ በእናቴ ስም ኢማሙን ይዣለሁ፣ በእናቴ ስም መስጊድ የሚخدመውን ጥበቃ ይዣለሁ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ፣
ለምን 00 መኪና የለውማ 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ጥሪ የሚያደርገው ብልጭልጭ አድርጎ ድርግም አድርጎ ዲኮር አብርቶ ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦስ ትወርቃለህ። ለአራት ተሸክመው አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ። አይገርምም? ሙጃሂዲንም በልጦ አላህ ያሳያችሁ። እንደ ህይወትን መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት። ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15 ሺህ ብር ደግሞ ሱፍ አይለብሱ። ማን ያቸው? ማን ነው ከመካከላቸው ሙአዚኑ ጓደኛዬ ነው፣ ትዳሬ ላይ ችግር ሲፈጠር እጅ አማክረዋለሁ፣ ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣ ችግር ሲኖር እጅ አማክራቸዋለሁ፣ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው እስቲ? አለን ወይ እዚህ አይነት ሰው አለን ወይ? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ ይቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸውን። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ፣ የሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀርም፣ ወደዛ ጀማዓ መግባት አይቀርም። ሱነት አላህ ይልከው ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ። ምን ያህል እንደወረድን አያችሁ? ሚስት እናቴ ጋር ልሂድ ካለች አረ ሂጂ እናቴ ከቻልሽ አድረሽ ነኝ። ሂጂ እናትሽ አይደሉ እንዴ? ምንድነው ናክል ዱንያን ትልቅ ያደርግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርገው፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሀጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አይደል? አውዙ ቢላሂ አማቾች እኮ ማለት አማሽ ማለት እኮ ይላል። በቃ ጭራቅ ነው አይደል? አማቻው ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርኩ። ወላሂ ታልቃለች አለች ዱንያ። ጭራቅ የሆነ ባል ሰጥቶሻል ቶሎ ውጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል ቶሎ ውጪ ይባላል። ይሄ ወላሂ ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናቴ ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ይዛ ትመጣለች። እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ። እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉም። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ሊሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ
ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣል ይሄ ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን፣ ጾማችንን እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በምናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን? ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁን ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸው። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው ወላሂ ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ አይናገርም። 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በምንኗኗርበትና ደግሞ ከነሱ ጋር አብረን በምንኖርበት ጊዜ በምንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን? አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ የምታጎበድደውም ለአላህ። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለህ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም።
ቁጭ ብላ ማክሮ የሱ ንብረት አይደል እንዴ አባዬ ትፈቅድልኛለህ ወይ ኒካ አስቤያለሁ ምን ትለኛለህ ብለህ ቁጭ ብለህ ስታማክረው አልহামዱሊላህ ለዚህ አበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደል የሚነገረው ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ ነኝ ብሎ የሚኮፈስበት ስለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ፣ እነሱ ጋር የሚጨፈለግ ቲማቲም ነህ። አንሰነ መታየት ያለብህ አይ ብዙ ግንኙነቴ ከባለስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ፣ ልትከበር ትችላለህ። እነሱ ጋር ግን ትልቅ አይደለም፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል። አንተ ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱን የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልግን እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲር ተደረገብኝ የሚላል ራስ ላይ ነው ሲር ያረከው። ይሄ ዝም ብለን ጭንቅላታችን የምናደክም ሰዎች አለ። 5 ሰዓት ተነስቶ ሲር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ እንዴ? አንደኛ የተደረገብህ እኮ አንተ ነው። ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስደዋል። ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጠዋት ሲመጣ ምንም የለም ምንም። ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቪተኛ ነኝ፣ ግንፍልተኛ ነኝ፣ ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን እለምናለሁ፣ ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አለ አጠገብ የለችም፣ ሂድ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናትህ ስም አንዴት ማሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። ልክ አጆሌ እንደሚሉት ረሕመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋው። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርገው ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው።
ባባ ደግሞ አበዛው። ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ በአክሽን የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው። ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት። ይሄን ነው አላህ የከለከለ። አልሐምዱሊላህ። የፈለከውን አባቴ አብሽር፣ የፈለከው። አንዳንዱ ሱብሃንአላህ ዲን ያውቃል፣ ዳዕዋ ሰምቷል፣ ልቡ ደረቅ አለ። ደረቅ አከሌ ሞተ ሲባል እቺን አይመስለው፣ በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረሰ